ታቦተ ጽዮን ዳር 21 ቀን ኢትዮጵያ የገባችበት ቀን ነው። ስለ ጽዮን ዝም አልልም። በዓለም ላይ ታቦቱ አለኝ ብላ በድፍረት የምትናገር ኢትዮጵያ ብቻ ናት። ታቦተ ጽዮን የዳጎንን እጁን እግሩን ወገቡን ቆራርጣ ትብ ያደረገችው ክብር ይግባት። ታቦተ ጽዮን ትብ ያደረገችው ታቦተ ጽዮን አራት ናቸው በኢትዮጵያ ውስጥ ላይ የተቀመጡ። አንደኛ አክሱም ናት፣ ሁለተኛ ተድባበ ማርያም ናት፣ ሶስተኛ ጣና ቂርቆስ ነው፣ አራተኛ ደግሞ መርጡ ለማርያም ናት። እነዚህ ታቦተ ጽዮን የለችም ይላል። ታቦተ ጽዮን የሚጠብቁት አባት ግን ያሉኝ ነገር ነገር አግኝታቸዋል። ይሄ ትውልድ ታቦተ ጽዮን የለችም ይላል። ምን ይላሉ አልኳቸው። የሚገርም መልስ ነው የመለሱልኝ። ታቦተ ጽዮን አለች ለሚሏት አለች፣ የለችም ለሚሏት የለችም። በቃ እና ላወረደች፣ ባይር ለከፈለች፣ ጠላት ለደመሰሰች፣ ርስት ላካፈለች፣ ውሃ ላፈለቀች ለታቦት እልል ይባላል። ሌላ አይባልም። በሉ እልል በሉ አሁን ለታቦቱ። አዎ ስለዚህ ስለ ጽዮን ዝም አልልም በሉ እስቲ ሁላችሁ። ምን አልልም? አመሰግናለሁ። ታቦት አታመስግኑ የሚላችሁ ሰው ካለ ለታቦት እልል አትበሉ ካላችሁ የሚላችሁ መናፍቅ ብታገኙ ምንድን ነው የምትሉት? መልሳችሁ ስለ ጽዮን ዝም አንልም በሉ። ስለ ጽዮን ምን አንባሉ? እልል በሉ በሉ። አዎ ስለ ጽዮን ዝም አይባልም። ደግሞ እኛ ኢትዮጵያውያን ምን ይመስላችኋል? ይቺ ታቦት እግዚአብሔር በእጁ የሰጣት ታቦት ምን ሆነ መሰላችሁ? እስራኤል ኖረች፣ እስራኤል በደሉ። ኢትዮጵያዊቷ ንግሥት ማክዳ ሄደች፣ ሰሎሞንን ጠይቃ መጣች። ከሰሎሞን ባጭር ቃል ሚኒሊክ የሚባል ጽንስ ልጅ ጸንሳ መጣች። ከዛ በኋላ ያ ልጅ አደገ፣ ወደ አባቱ ላከችው። ታቦተ ጽዮን ወደ አባቱ ከላከችው በኋላ ንጉሥ አደረገው ሰሎሞን። አይ እንዴት እኛ ለሁለት ንጉሥ እንገዛ? ሰሎሞን ልጁን ቀብቶ አነገሰው። ኢትዮጵያዊን ነው። እስራኤል ምን አሉ? እኛ ለሁለት ንጉሥ አንገዛም አሉት። ይህን ወደ አገሩ ስደድ ልጅህን አሉት። እንግዲያማ ወደ ኢትዮጵያ የምሰደው ከሆነ ወደ አገሩ ሁላችሁም የመጀመሪያ ልጃችሁን ስጡኝ። የመጀመሪያ ልጃቸውን ሰጡ። የመጀመሪያ ልጃቸውን ሲሰጡት ሌሊት ለሊቀ ካህናቱ ቅዱስ ሚካኤል ተገልጦ የታቦተ ጽዮንን መቅደስ እኔ ከፍትልሃለሁ፣ አንተ ታቦተ ጽዮንን ወደ ኢትዮጵያ ይዘሃት ሂድ አለ። ከዚህ በኋላ ተመልከቱ፣ አምደ ብርሃን እየመራቸው በቀዳማዊ ሚኒሊክ አማካኝነት ታቦተ ጽዮን መታ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው። ስለ ጽዮን ዝም አልልም። ኢትዮጵያ ይኸውላችሁ፣ ከዚያ ታቦተ ጽዮን መጣች። ጣና ቂርቆስ ተቀምጣለች። ወደ 600 ዓመት ሲሰዋበት የነበረ ቦታ ነው። ጣና ቂርቆስ ተቀምጣለች። ጎጃም መርጡ ለማርያም ተቀምጣለች። ወሎ ውስጥ ደግሞ ተድባበ ማርያም የምትባል ቦታ ተቀምጣለች። መጨረሻ ላይ አክሱም ጽዮን አሁንም አለች። የጽዮን አምላክ ኢትዮጵያን አንድ ያደርግልን። የሚበጠብጥንን ሰይጣን ዳጎንን እንደቀጠቀጠችው አክሱም ያለችው ጽዮን የሚያባላንን ዲያብሎስ ትቀጥቅጥልን። በልሁላችሁም ትቀጥቅጥልን፣ ሰላምን ትስጠን ታቦተ ጽዮን እናታችን። ስለዚህ ስለ ጽዮን ምን አንልም። ስለ ኢየሩሳሌም እሳ አሁን ልብ በሉ ማምላክን ምእመናን፣ አንድ ደስ የሚል ነገር ልንገራችሁ። ድሮ ኢየሩሳሌም ማለት የሰላም ሀገር ማለት ነው። ጽዮን ያለችባት ሀገር ሰላም ናት። ስለዚህ ምን ተባለች? የሰላም ሀገር። ዛሬ ግን ታቦተ ጽዮን ኢትዮጵያ ስላለች ኢትዮጵያ ኢየሩሳሌም ሆናለች። እንኳን ደስ አላችሁ። ኢትዮጵያ ኢየሩሳሌም ናት። ኢየሩሳሌም ማለት ሀገሩ ለንጉሥ አብይ፣ የንጉሥ አብይ የታላቁ ንጉሥ የእግዚአብሔር ሀገሩ ኢትዮጵያ ናት። ዛሬ ኢየሩሳሌም እስራኤል አይደለችም። እስራኤል ዛሬ ኢትዮጵያ ናት። በዚህ ትደነቃላችሁ። በአጭር ቃል ቀድሞ ታቦተ ጽዮን ወደ ኢትዮጵያ መጣች። ኋላ እውነተኛይቱ ጽዮን ድንግል ማርያም ወደ ኢትዮጵያ መጣችልን። ቀድሞ ቆይ እንግዲህ ልልታ አታብዙ፣ ረፍዷል።
ረፍዷል። ጠቅላችሁ አንድ ዚህ ኋላ ትላላችሁ። ቀድሞ ልብ ብላችሁ ስሙ። በ3 ደቂቃ ቀድሞ 10 ቃላት የተጻፉባት ታቦተ ጽዮን ኢትዮጵያ መጣችልን። ኋላ ደግሞ እውነተኛው አካላዊ ቃል በማህፀኗ የተቀረጸባት እናታችን ድንግል ማርያም ኢትዮጵያ መጣችልን። የእግዚአብሔር የቃል ኪዳኑ ታቦተ ጽዮን ኢትዮጵያ መጣች። የእግዚአብሔር የቃል ኪዳኑ እናት እውነተኛይቱ ታቦት ድንግል ማርያም ኢትዮጵያ መጣችልን። ከማይነቅዝ እንጨት የተለበጠችው ታቦተ ጽዮን ኢትዮጵያ መጣች። ሞት የማይለውጣት ድንግል ማርያም ኢትዮጵያ መጣችልን። ውሃ የምታፈልቀው ጽዮን ኢትዮጵያ መጣች። የሕይወት ውሃ ያፈለቀችው ድንግል ማርያም ኢትዮጵያ መጣችልን። መና ከደመና የምታወርደው ታቦተ ጽዮን ኢትዮጵያ መጣችልን። የሕይወት እንጀራ ያመጣችልን ድንግል ማርያምም ኢትዮጵያ መጣችልን። ዳጎንን የቀጠቀጠችው ጽዮን ኢትዮጵያ መጣችልን። ዲያብሎስን የቀጠቀጠችው ማርያምም ኢትዮጵያ መጣችልን። ኢትዮጵያ እውነትም ኢየሩሳሌም። ስለዚህ ስለ ድንግል ማርያም፣ ስለ ታቦተ ጽዮን፣ ስለ ቤተ ክርስቲያን፣ ስለ መንግሥተ ሰማያት ዝም አንልም። ማርያምን አታመስግን የሚለኝ ካለ እምቢ፣ ስለ ጽዮን ዝም አልልም። በሉላችሁም በሉ። ቤተ ክርስቲያንን አታመስግን የሚል ካለ ስለ ጽዮን፣ ታቦተ ጽዮንን አታመስግን የሚል ካለ ስለ ጽዮን፣ ጽዮን ስላለችባት ኢትዮጵያ የሚል ስም አትጥሩ። ኢትዮጵያ የምትባል ሀገር የለችም። ኢትዮጵያ የምትባል ሀገር ትፈርሳለች ካሏችሁ ደግሞ ስለ ኢየሩሳሌም ዝም አልልም በሉ። አሁን እውነቴን ነው የምነግራችሁ። ጽዮን ባለችበት ሰላም አለ። ታቦተ ጽዮን አለችና ድንግል ማርያም አለችና ጽዮን አለ። የሚገርማችሁ ቅድም ነግሬያችኋለሁ። ታቦተ ጽዮን መታ ምን አደረገች? በአክሱም፣ በዋልድባ፣ በደብረ ሊባኖስ፣ በጣና ቂርቆስ ጽዮን በሙሉ ተመላልሳ ነበረ። በኋላ ደግሞ ምን አለች? ታቦተ ጽዮን መታ ጣና ቂርቆስ እንደተቀመጠችው ሁሉ አርፋ ወደ አክሱም ከመሄዷ በፊት ጣና ቂርቆስ እንደተቀመጠችው ድንግል ማርያም ጣና ቂርቆስ መታ 3 ወር ከ10 ቀን በስደቷ ተቀምጣለች። ይሁላችሁ መጀመሪያይቱ ጽዮን መታ ባረከች፣ እውነተኛይቱ ጽዮን ደመደመችው። ኢትዮጵያ ተመልከቱ፣ ልብ ብላችሁ ስሙማ። ኢትዮጵያ እግዚአብሔር እናቱን ከመስቀሉ ስር ለዓለም የሰጠ በዕለተ ዓርብ ነው። እግዚአብሔር ድንግል ማርያምን ለኢትዮጵያ የሰጣት ግን ገና በ2 ዓመቱ ነው። ኢትዮጵያ ልዩ ሀገር ናት፣ ልዩ ኢየሩሳሌም ናት። እግዚአብሔር ከጽዮን ያስጠጋን፣ ስሙ የተመሰገነ ይሁን። ጽዮን መጠጊያ ማለት ነው። ከጽዮን ተጠግቶ የተዋጋ ያሸንፋል። ከድንግል ማርያም ተጠግቶ የታገለም አጋንንትን ድል ይነሳቸዋል። ጽዮን የምድር መጠጊያ ነበረች፣ ታቦተ ጽዮን። ድንግል ማርያም ግን ደግሞ ታይካ በምድር ወታይካ በሰማይ፣ የምድርም መጠጊያችን የሰማይ መጠጊያችን ወላዲት አምላክ ናት። እሷን የሰጠን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ይቆየን። ድንግል ማርያም በዕፀ ሕይወት ትመሰላለች፣ ልጇ ኢየሱስ ክርስቶስ በፍሬው ይመሰላል። እየሰማችሁኝ ነው? እችን ምስጢር ልንገራችሁ። ለምን በሕይወት ዛፍ ስራ ኖሯት ሲባል እሷ ራሷ ምን ተብላለች? የሕይወት ዛፍ ይላታል ያሬድ። እውነተኛውን ፍሬ ማንን ስለያዘች? ማንን? ክርስቶስን ስለያዘች። ዮሴፍ ለምን ጠበቃት ይላል ኤፍሬም። አስተውሉ። ለምን ጠበቃት ሲባል ተመልከት እስቲ። የሕይወት ዛፍን እግዚአብሔር በማን አስጠበቀ ይላል? በኪሩቤል ሰይፍ አስጠበቀ ይላል። አዳም ተመልሶ በልቶ ሕያው ሆኖ እንዳይኖር የሰማችሁ ነው። በምን አስጠበቀ? በኪሩቤል ሰይፍ አስጠበቃት። ድንግል ማርያምም አለ በአረጋዊ ዮሴፍ ተጠበቀች ይላል። ለምን? እውነተኛውን ፍሬ ሕይወት ክርስቶስን ተሸክማለን። ክብር ይግባት እናታችን። የሕይወት ዛፍ ስር አስቀመጣል። የሕይወት ዛፍ ደግሞ የሰው ዕድሜ መለኪያ ነው። የሰማችሁ ነው። ዕድሜያችሁን ልንገራችሁ። አንተ ስንት ዓመት እንደምትሆን ልንገር። አትፈራም? የሕይወት ዛፍ ስር ተቀመጠች ሲባል የሕይወት ዛፍ የሰው ዕድሜ መለኪያ ነው ይላሉ ሊቃውንት አባቶቻችን። ለምሳሌ አዳም ስንት ዓመት ኖረ? 930 ዓመት ኖረ። ግን 1000 ዓመት ቢቆይ ኖሮ ይላሉ የሕይወትን ዛፍ ተመግቦ ታድሶ ኢየሩሳሌም ሰማያዊት ይገባ ነበር። አልታደለም፣ ወደቀ። 930 ዓመት እግዚአብሔር ዕድሜ ሰጠው። 1000 ዓመት ይላሉ ሊቃውንት ብሔረ ብፁዓን ላሉት ቅዱሳን ተሰጠ። ሌላ ዓለም አለ፣ የቅዱሳን ዓለም። 1000 ዘመን እንዲኖሩ የአዳምን ዕድሜ ሰጣቸው። አዳም 930 ዓመት ስለቆየ 1000 ዓመት ሊሞላው ስንት ቀረው? 70 ደግሞ ለኛ ተሰጠ ማለት ነው። የሰማችሁ ነው። ዳዊት ዕድሜያችን ስንት ነው አለ? 70 ነው አለ። ከፍ ካለ 80 ነው አለ። እና ዕድሜ ከዛው አማካይ ነው ለማለት ነው።
መቼም የእድሜ ነገር ሲነገር ያስፈራል። ሞትን ትፈራላችሁ? ሞትን ትፈራላችሁ ወይ? እስቲ እንፈራለን የሚል ያጨብጭብ። አንፈራም የሚልስ ውሸታሞች ናቸው። እመቤታችን እንኳን በክህደት ደንጊጻ ይላል። እኛ ማንንና በአንድ ሀገር ውስጥ ይላል 5 ጀግናንን የሚሉ ሰዎች ነበሩ። ሞትን አንፈራም። ስንት? 5 እና ከከተማ አንዱ ሊፈትናቸው ሄደ። ጀግኖች ናቸው አላቸው። እንዴት? ከኛ በላይ ማን አለ? ጀግና ለሆነ ሰው የፈለገውን ያህል ወርቅ ቢጠይቀኝ እሰጣለሁ አለ። ግን ጀግንነታችሁን ልፈትናችሁ ሲላቸው ሁሉም ጀግና ነን አሉ። ድንገት ሲያስቡት የሆነ የሚፈነዳ ነገር መሃላቸው ጣለ። ድው አለ። 4ቱ የት እንደገቡ አይታወቅም። የሉም። አንዱ ብቻ አቤት እንዴት አይነት ጀግና ነው! ቀጥ ብሎ ቆሟል። አንተ ጀግና ነህ። 4ቱ ጓደኞች ሲበተኑ ቀጥ ብለህ ቆመሃል። ሞትን ያልፈራ ጀግና ነህ። ምን ልሸልምህ አለው። አረ ጌታው ተበላሽቻለሁ፣ ትርፍ ሱሪ ካለ ስጠኝ አለ። ምን እንደገጠመው ታውቃላችሁ አይደል? ያስፈራል ሞት ለማለት ነው። 70 ዓመት ትንሽ ናት። ያው ተሸራርፋ አሁን ፍቅር አታለ እና አዲስ አበባ ታክሲ ላይ ምን አየው መሰላችሁ? የተሰጠን እድሜ እንኳን ለጠብ ለፍቅርም አይበቃንም ይላል። ፍቅራችንን እንኳን ሳንገልጥ ነው ምን ሞተው። እኛ በጠብ እየጨረስናት ናት እቺ ነው እድሜ። ፍቅር ይስጠን አምላካችን። እና ታቦተ ጽዮን የዳጎንን እጁን እግሩን ወገቡን ቆራርጣ ትብ ያደረገችው ክብር ይግባት። ታቦተ ጽዮን ትብ ያደረገችው ታላቁ ሊቅ አባት የሰቆቃወ ድንግል ደራሲ ምን ይላል? ታቦተ አምላክ እስራኤል ጽዮን ማርያም ዘነገደት ምድረ ኢሎፍሊ ወቀጥቀጠቶ ለዳጎን ነፍሳተ ብዙሃን ማይጎሊ። የእስራኤል አምላክ የቃል ኪዳን ታቦት ወደ ፍልስጤም ሀገር የተማረከችው ጣዖት በእውነት ብዙዎችን ያሳሳተ ዳጎንን ቀጥቅጣ ጣለችው። አመነገደት ቁስቋመ በኃይለ ወልዳ ካህሊ ወድቁ አማልክተ ግብፅ መናብርተ ሰይጣን ሀባሊ ወታፍሩ ኩሎሙ ዘቦሙ አስጋሊ። በእውነት ኦርቶዶክሳውያን ያቺ ታቦተ ጽዮን ጽላቱ የተቀመጠባት ታቦተ ጽዮን ወደ ፍልስጤም ሄዳ ዳጎንን ቀጥቅጣ እንደ ጣለች ወላዲተ አምላክ ድንግል ማርያምም የሕይወት ቃል ክርስቶስን የተሸከመች ድንግል ማርያምም ወደ ምድረ ግብፅ በተሰደደች ጊዜ ጣዖታቱ ረግፈው ወደቁ። ደስ ይበላችሁ፣ ተበታተኑ። ድንግል ማርያም ዛሬም ዳጎን የተባለ ዘረኝነትን፣ ዳጎን የተባለ ክፉ መንፈስን ከሀገራችን ቀጥቅጣ ታርቅልን። በእውነት ትቢያ ታደርግልን። አመስግኗት ድንግል ማርያምን። አዎ ወዲያው የእግዚአብሔር መቅሰፍት በፍልስጤማውያን ላይ በረታ፣ ክንዱ በረታ። በእባጭ ተመቱ፣ ተቀሰፉ። ምድራቸው ውስጥ አይጥ መጣ። መቅሰፍት መጣ ማለት ነው። እንደ ቫይረስ በሉን። አይጡ ምድራቸውን አጠፋው። በእባጭ ተመቱ፣ ብዙዎች ሞቱ፣ ደነገጡ። ከተማው ተሸበረ። አረ ምን እናድርግ? በእግዚአብሔር የቃል ኪዳን ታቦት ላይ የድፍረት ኃጢአት ሰርተናል። ስለዚህ ወደ ሀገሯ ትመለስልን አንፈልግም ብለው የታቦተ ጽዮን ክብር በፍልስጤማውያን ተመሰከረ። ክብር ይግባት ታቦተ ጽዮን። ግን አሉ ፈቃዷ መሆኗን ለማወቅ አሉ፣ በደንብ አድምጡ። ፈቃዷ ለመሆኗን ለማወቅ 2 የሚያጠቡ ላሞች እንምረጥ አሉ። ላሞች ጥጆቻቸውን ይወዳሉ። ጥጆቻቸውን ብለው ከቀሩ ታቦተ ጽዮን እዚህ ትቀራለች። ጥጆቻቸውን ጥለው ይዘዋት ከሄዱ መሄድ ፈቃዷ ነው ብለው አዲስ ሰረገላ አድርገው እጅ መንሻ ስጦታ አድርገው ታቦተ ጽዮንን አድርገው በሰረገላው ጭነው ያልተጠመዱ ቀንበር ያልወደቀባቸውን ላሞች 2 አስይዘው ታቦተ ጽዮንን በላያቸው ላይ አኑረው ጸጥ አሉ። ላሞቹ ያችን የቃል ኪዳን ታቦት ይዘው ግራ ቀኝ ሳይሉ ልጆቻቸውን ሳይናፍቁ ይዘዋት በፍቅር ወደፊት ገሰገሱ። ኦርቶዶክሳውያን ገሰገሱ። ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ እስራ የ20 እኩሌታ 10 ቃላት የተጻፈብሽ ጽዮን ማርያም፣ ጽዮን ታቦተ ጽዮን ድንግል ማርያም ላሞች ከጥጆቻቸው ይልቅ አንቺን እንደወደዱ ወድጄሻለሁና ፈጽመሽ ውደጅኝ አለ። ድንግል ማርያም ትውደደን በእውነት
ታፍቅረን እኛም እንወዳታለን። ዮሐንስ ፍቁረ እግዚእ እንደተረከባት እኛም ተረክበናታል። ምሳሌዋን ይዘው ላሞቹ በፍቅር ገሰገሱ። እኛ ደግሞ አማናዊ ጽዮን ድንግል ማርያምን በልቡናችን ይዘን እንገሰግሳለን። ድንግል ማርያም ከፊት ቀድማ ከኋላ ተከትላ በግራ በቀኝ ሆና ጽላሎተ ረድኤቷን በላያችን እንደ ጥላ ጥላ ድንግል ማርያም መከራውን ሁሉ ታሻግረናለች። ደስ ይበላችሁ፣ ታሻግረናለች። ገሰገሱ። ወዲያው በእውነት ወደ ኢያሱ እርሻ በደረሱ ጊዜ ላሞቹን አውርደው ሰዋ እንጨቱን አቃጥለው ታቦተ ጽዮን ኢትዮጵያ ውስጥ መኖሯን አረጋግጠናል አሉ። አሜሪካዎች ነው ያሉት፣ አሁን ነው ያሉት። ባለፈው ሳምንት አንድ ሳምንት ውስጥ በምን አወቅን ነው ያሉት። እኔ እነሱ ያሉትን ነው። እኔ ይሄን እመኑ አትመኑ የራሳችሁ። ሪሞት ቪዊንግ የሚባል ነገር አለ። ሩቅ ማየት የሚችሉ ከባድ ነገር ነው አይደለ? እነሱ አይተው ይላሉ። እንግዲህ በመንፈሳዊ ዓለም ኤልሳ ኢየሩሳሌም ሆኖ ሶሪያ ያለውን ያውቃል፣ እስራኤል ሆኖ ያውቃል፣ ለያል ምክራቸውን ያንሾካሾኩትን እነሱን ተጠቅመን አሉ እንዳለች አውቀናል አሉ። እና አሁን ከዚህ በኋላ ምን እንደሚመጣ እኔ እንጃ። ካወቁ እኛ እናውቃለን። በዓለም ላይ ታቦቱ አለኝ ብላ በድፍረት የምትናገር ኢትዮጵያ ብቻ ናት። ይህንን ለማጥራት ብዙ ሰዎች መጥተዋል። እነ ሮበርት ኮርኑክ፣ እነ ግራም ሃንኮክ፣ በጣም ብዙ ሰዎች፣ እነ ጄምስ ብሩስ፣ በጣም ብዙ ኢትዮጵያ ውስጥ መጥተው ስለ ታቦቲቱ ሳይጠይቅ ሄደ የለም። ማጥናት ብቻ አይደለም፣ የታቦቱ ያለችበትን 12 መጋረጃ ከፍተው ለመግባት የሞከሩ ሰዎች ሁሉ አሉ። ለጠባቂዎቹ ገንዘብ ሰጥተው ለመግባት የሞከሩ ሰዎች ሁሉ አሉ። ግራም ሃንኮክ መቼም አንባችሁት ይሆናል ጽላተ የታቦተ ጽዮን ፍለጋ የሚለው ቤተ መቅደስ ገብቶ ያውቃል። ታውቃላችሁ? አክሱም ሳይሆን ሌላ ቦታ ሌሎች ሰዎች ዘወር ሲሉለት ተንደርድሮ ቤተ መቅደስ ገብቶ እስኪ ታቦቱን ማየት አለብኝ ምን እንደሚመስል ብሎ ለማየት ዲያቆናቱ ይዘውት እንደውም እዛ ላይ ሲገልጥ በቦክስ ምናምን አቀመሱኝ ምናምን ብሎ ይጽፋል። አንድ ደህና ዲያቆን አጋጥሞት መሰለኝ ጥሩ አቅምሶታል። እና እንደዛ አይነት ጥናቱን ነው የምላቸው። ለምንድን ነው ትኩረታቸው እንደዚህ? ሮበርት ኮርኖክ የሚባለው ሰው እኮ ከሲና ነው የተነሳው። መጽሐፉ ራሱ ከሲና እስከ አክሱም ይላል። ከሲና ተጀምሮ ሲና ተራራ ላይ ወጥቶ ነው የምላችሁ እሳቱ የወረደበት፣ መብረቁ የወረደበት፣ የተቃጠለውን የተራራውን ጫፍ እነዚህን ሁሉ አይቶ ከዛ ተጉዞ ያው 2 ጊዜ ሂዶ እጅግ በጣም ተጨንቆ እንዲያውም መጽሐፉ ላይ ሲገልጥ እንትኑ ላይ የተንሸራተትኩበት የጀርባዬ ምናምን ተላልጦ ምናምን እጅግ በጣም ምን አይነት መከራ እና በጣም የገረመኝ መጽሐፉ ላይ ከሲና ጀምሮ እስከ አክሱም ተጉዞ አክሱም ሲመጣ ግን ምንም አዲስ ነገር የለም። ምንም አዲስ ነገር የለም ስላችሁ ማንም ስለ ታቦተ ጽዮን የሚያወራ ሰው የለም። ማንም እዚህ ናት እዛ ናት እንደዚህ ናት እኮ ማንም ዝም። እኔ አክሱም የሄድኩ ጊዜ አንዱ የተጨነኩበት ጉዳይ ዝም ብዬ በጣም ማአት ጊዜ እንደውም ወደ ተለያዩ ቦታዎች እንሂድ ሲሉኝ እምቢ ብዬ ቀኑን ሙሉ ዝም ብዬ ዙሪያውን እየዞርኩ አይቻለሁ። እውነታውን ታቦተ ጽዮን እዚህ አለች ወይ እያልኩኝ ለራሴ ቦታውን ታዩታላችሁ፣ አዲስ ነገር አታዩ። ሰው የሚያልፍ ሰው አታዩ። የወፍ ድምፅ አትሰሙ። ታቦተ ጽዮን አለችበት የሚባለው ማንም መግባት አይችልም። እኔ በጣም ነው የሚደንቀኝ እንዴት ያ ህዝብ እንዴት አድርጎ ነዋያተ ቅድሳቱን እንደሚጠብቅ እያንዳንዱ ህዝብ። ዲያቆን ዳንኤል ክብረት የጻፈውን ታስታውሱ ከሆነ ቢያንስ አክሱም ውስጥ ሌሊት እንኳን ቢያንስ በትንሹ 5 ሰዎች በትንሹ ታቦተ ጽዮን የሚጠብቁ ናቸው። ዝም ብላችሁ የምታዩቸው ለማኝ የሚመስሏችሁ ሰዎች ታቦተ ጽዮን እንዲጠብቁ የተመደቡ ናቸው።